ሰላምን ማስፈን ብልጽግናን ማስፋፋትና የአፍሪካን ድምጽ በዓለም አቀፍ መድረኮች በብቃት ማሰማት የአፍሪካ ህብረት ከተመሰረተባቸው ታላላቅ ራዕዮች መካከል የሚጠቀሱ ናቸው። ይሁን እንጂ አባል ሀገራት ምንም እንኳን የተለያየ የኢኮኖሚና የተሳትፎ ደረጃ ቢኖራቸውም የአህጉሪቱን የውስጥ አቅም ለማጠናከር በጋራ መቆም እንዳለባቸው የየሀገራቱ ተወካዮች በተደጋጋሚ የሚያነሷቸው እውነታዎች ናቸው። ሆኖም የአፍሪካ ህብረት ከንግግር ባለፈ በእውነተኛ እርምጃ ላይ የት ደረሰ? ይህ ጥያቄ የሚጀምረው ከህብረቱ የገንዘብ አቅም ነው። በሐምሌ 2016 እንደ አውሮፓውያኑ አቆጣጠር በሩዋንዳ ኪጋሊ በተካሄደው 27ኛው የአፍሪካ ህብረት ጉባኤ ላይ ታሪካዊ ውሳኔ ተላለፈ። ሁሉም አባል ሀገራት ህብረቱን በገንዘብ አቅም ራሱን እንዲችል ከጠቅላላ የሀገር ውስጥ ምርት ላይ የ0.2 በመቶ ለህብረቱ መዋጮ እንዲሰበስቡ ከስምምነት ተደረሰ። የዚህ ስምምነት ውሳኔ ዓላማውም ከጃንዋሪ 2017 ጀምሮ ህብረቱን በገንዘብ ራሱን የቻለ ማድረግ ነበረ። ሆኖም ዛሬ ከ10 ዓመታት በኋላም ይሄው ጥያቄ ዳግም እየተነሳ ነው። አባል ሀገራት በተለያየ መዋጮ ቀመር መዋጮቸውን ያካሂዳሉ። ኢትዮጵያም እንደ አንድ አባል ሀገር ከምስረታው ጀምሮ መዋጮዋን ሳታጓድል በየጊዜው ለዚህ ህብረትና ህብረቱ ይዞ ለሚያራምዳቸው አጀንዳዎች ስኬት እንዲሁ ድርሻዋን ስታበረክት ቆይታለች። ይሄ በየጊዜው የአፍሪካ ህብረት ገቢውን ለመጨመር የተለያዩ ውሳኔዎች አሳልፏል። በየደረጃው ሀገራት እነኚህን ውሳኔዎች ተግባራዊ ለማድረግም እየተንቀሳቀሱ ይገኛሉ። እንደምታውቀው የአፍሪካ አባል ሀገራት በሙሉ አንድ አይነት የሆነ የኢኮኖሚና ሶሻል ደረጃ ላይ የሚገኙ አይደለም። በዛው ልክ የመዋጯቸውም ተሳትፏቸውም ደረጃ በመዋጮ ደረጃ የተለያየ ነው የሚሆነው። ነገር ግን ዋነኛነት እዚህ ጉባኤ ላይ እየተሰመረበት ያለው በምንም አይነት የኢኮኖሚ ደረጃ ላይ ይሁን ለህብረቱ ስኬት እያንዳንዱ አባል ሀገር የራሱን ድርሻ ሊያበረክትና ኃላፊነቱን ሊወጣ ይገባል የሚለው አይ ቲንክ ሁሉም አባል ሀገራት የተስማሙበት አጀንዳና ሀሳብ ነው። ባለፉት 10 ዓመታት የህብረቱ ጉዞ በአማካኝ 67 በመቶ የሚሆነው የግዴታ አስተዋጽኦ ብቻ ሲሰበሰብ በየአመቱ ወደ 30 የሚጠጉ አባል ሀገራት በከፊል ወይም ሙሉ በሙሉ ስምምነቱን ተግባራዊ ባለማድረጋቸው ትልቅ የበጀት ክፍተት ይፈጥራሉ። ዛሬም ህብረቱ ከጠቅላላ ወጪው እስከ 80 በመቶ የሚሆነውን በውጪ ዓለም አቀፍ ድርጅቶች ጥገኝነት ላይ ማድረጉ አፍሪካውያን በህብረቱ ላይ ያላቸውን ተስፋ ጥያቄ ውስጥ እንዲከቱት አድርጓቸዋል። ለአፍሪካ ሰላም ማስከበር የሚወጣው በጀት ሙሉ በሙሉ በውጭ አጋሮች መሸፈኑ ደግሞ የአባል ሀገራቱን የሉዓላዊነት ጉዳይና ተጽዕኖ ፈጣሪነት ጥያቄ ውስጥ ይጥለዋል። Africa should rely on its own resources. የራሷን እድል በራሷ በነጻነት ለመወሰን አፍሪካ የራሷን ሀብት ሙሉ በሙሉ መጠቀም አለባት። የቡሩንዲ ሪፐብሊክም የአፍሪካ ህብረት ራሱ ለማጠናከር 0.2 በመቶ ከሀገራዊ ምርት ላይ ለመዋጮ በተወሰነው መሰረት በህጉ አጽድቃ ለተግባራዊነቱ ያላትን ቁርጠኝነት አሳይታለች። ይህም ሌሎች ሀገራት ያነሳሳል ብለን እናምናለን። የአፍሪካ ሀገራት ተባብሮ የመስራትና ኢኮኖሚያቸውን ለማሳደግ በተናጥል ከሚያደርጉት ጥረት ባሻገር እንደ ኢጋድና ኢኮዋስ ያሉ ቀጠናዊ ድርጅቶችን በመመስረት የጋራ ነጻ የንግድ ቀጠናዎችን በማቋቋም ተግባራዊ እንቅስቃሴ በማድረግ ላይ ቢገኙም ይህ ነው የሚባል ለውጥ አልተመዘገበበትም። አህጉሪቱ ከግብር ማግኘት ከሚገባት ገቢ 60 በመቶውን ብቻ እያገኘች ሲሆን ይህም ሀገራት ለህብረቱ በሚያደርጉት መዋጮ ላይ ትልቅ አሉታዊ ተጽዕኖ እንዳሳደረ መሆኑን በህብረቱ የፋይናንስ ዘርፍ ላይ የተሰማሩ ባለሙያዎች ይገልጻሉ። ዓለም በብዙ መልኩ እየተፈተነች ባለችበት በዚህ ወቅት ከህብረቱም ሆነ ከአባል ሀገራቱ የሚጠበቀው ተግባራዊ ምላሽ ለአህጉሪቱ መጻኢ ተስፋ ወሳኝ ነው። We must become a strategic actor. ለዓለም አቀፋዊ ችግሮች ትርጉም ያለው አፍሪካዊ መፍትሄ ማምጣት የምንችል መሆን ይገባናል። የአፍሪካ ህብረት ዋናው ሚና የሚጫወት ተቋም ሊሆን ይገባል። ህብረቱ የአፍሪካን ጥቅምና ፍላጎት የሚያስጠብቅ ለአፍሪካውያን ቅድሚያ የሚሰጥ ጠንካራ ተቋም ሆኖ መቀጠል አለበት። ታዲያ መፍትሄው የት ላይ ነው? የህብረቱ አመራር የፋይናንስ ራስን የመቻል ጉዳይን እንደ ዋና ቅድሚያ በመያዝ የግል ሴክተሩን ተሳትፎ ማጠናከር እንደሚገባው የህብረቱ ኮሚሽነር ሙሐመድ አሊ ዩሱፍ ባለፈው ወር በተካሄደው በ49ኛው የስራ አስፈጻሚዎች ጉባኤ ላይ ተናግረዋል። ግር አህጉሪቷን ዋጋ እያስከፈላት ነው። በነዳጅና በመገልገያ ዕቃዎች አቅርቦት ተፈትነናል። ለአህጉሪቷ እድገት በትብብር ልንሰራ ይገባል። ይህም ዋና ጉዳያችን መሆኑን ግምት ውስጥ ልናስገባ ይገባል። በጀታችንን ከፍ
ለማድረግ አባል ሀገራት ትኩረት ሊሰጡት የሚገባ ጉዳይ ነው። የገንዘብ ድጋፍ የምናገኝባቸው አማራጮችን ማስተባበር አለብን። ለሚቀጥለው የበጀት ዓመት ወደ $2 ቢሊዮን የሚጠጋ ገንዘብ ያስፈልገናል። የኮሚሽኑ ኃላፊነት በዋነኝነት ጠንካራ የፖለቲካዊ ተቋም መፍጠር፣ የበለጠ የህዝብና የግል ካፒታልን ለአፍሪካ እድገት መሳብ ዋና ስራችን ነው። ለአፍሪካ እድገት ለሚያስፈልገው ነገር ሁሉንም የሚቻሉ አማራጮችን እንጠቀማለን። በአፍሪካ የሚፈለገው ጠንካራ ህብረት እውን እንዲሆን የተቀራረበ ፖለቲካዊ ፍላጎት፣ የጋራ ተልዕኮ፣ የኢኮኖሚ ለውጥ ሽግግርና ከሁሉም በላይ ጠንካራ የዜጎች ተሳትፎ እንደሚያስፈልጋት ይታመናል። ታላላቅ የአህጉሪቱ ስኬቶች ሊመዘገቡ የሚችሉት የአባል ሀገራቱ በሚኖራቸው እውነተኛ የባለቤትነት ስሜት ነው።